ለዛው ደኔ ሴዶን ብዬ ንብረት አስያዝኩ እኮ አላየውም እንደ ቪዲዮ። አይ እኔ ሴዶ ይኸውልሽ፣ አሁን እኔ ሴዶን ዘራ ላይ ምናምን ማለት ነው ህሊና አልሰነዘረችም። የዛለት እችን አጋጣሚ ሴዶ ቢጠቀም ይጠለዋል ብዬ አስባለሁ። እንደኔ አስተሳሰብ ማለት ነው። ኖ ሴዶ ሙሉ አቅም አለው በደንብ እንደውም ሴዶ ማለት ነው። ሴዶ እንደውም በደንብ ፋታ ላይ ሰጥ። አሁን ካተሊና ያጣቸው ነገሮች አራሱ እንጃየው ጆኒን አላየም። ሴዶ ግን በደንብ ጆኒን አይቶ ስለሆነ ጌሙን የሚጫወተው አሪፍ ተፋላሚ ይሆናል የሚል ግምት ስላለኝ እኔ ለሴዶ ብዬ እስከ መጨረሻ ሄዳሉ። ለሴዶ አሁን ሴዶ አሁን ጁጁሱ ላይ ከታለች ሴዶ እዛ ላይ ስላለ ነው እንጂ ዝም ብለህ እኮ አትገባም። የሆነ እውቀት ሳይኖር እኮ አትገባም። እኛ እኮ ዝም ብለን ምን እዛ ነገር ላይ የሆነ እውቀት ሳይኖር ፋይቱን ራሱ አክሰፕት አታደርግም። ገባ ጅል ነህ ማለት ነው። እንደዚህ እውቀቱ ሳይኖር ዝም ብለህ መገባ ከሆነ ጅል ነህ ማለት ነው። ማወቅ አለብህ። አቅሙ ማወቅ ራሱ አንድ እውቀት ነው። ገብቶሃል? ስለዚህ እኔ ሚክስር ማርሻል አርት ቴክኒኮች እኛ ጋር ስላሉ ነው እንጂ ዝም ብለህ በገገማ ሚክስር ማርሻል አርት ሲስተም ብለህ እንደሚገባው አይደለም ማለት ነው። ምን ተማርሽ አሁን አንቺ ለቀጣይ ከማ? አይ ግን በተቻለ መጠን ጨዋታው ትንሽ የተወሰነ ማለት ኢንተርቴንም እንዲያደርግ ቁማችሁ ብትጫወቱ በኪክ ቦክሲንግ ወይ ደግሞ በቦክሲንግ ቢሆን እኔ በሀሳብ ከሁለቱ በአንዱ ለመሬት ልፊያው አንደኛ ኢትዮጵያውያን እኛ እንደ ሀገር ትንሽ ትንፋሽ ላይ ያለን ነገር ትንሽ ቀነስ ያለ ስለሆነ በጣም ኢንተርቴን ላይሆን ይችላል። የሁለታችሁ ፋይት ደግሞ በጣም አጓጊ እና ህዝቡንም ደግሞ አስደሳች መሆን ስላለበት ቁማችሁ ብትጫወቱ አሪፍ ነው። እንደ ሀሳብ ወይ በኪክ ቦክሲንግ ወይ በኖርማል ቦክሲንግ ቢሆን ፋይቱ ሚክስር ማርሻል አርት ነው የተባለው። አሁን አብዛኛው ሰው ስለ ሚክስር ማርሻል አርት ለማንኛውም ሚክስር ማርሻል አርት ብላችሁ ሁላችሁም እዚህ ጋር መቼስ ዩቲዩብ ምናምን ትጠቀማላችሁ። አሁን ሚክስር ማርሻል አርት ብላችሁ ግቡ፣ ፋይቱን ይዩት። ሀላስ በቃ ከዛ መልስ ታገኛላችሁ። እኛ መጣችሁ ያታሉ አደረቃችሁ። ሚክስር ማርሻል አርት ምን ይይዛል? ሚክስር ማርሻል አርት በሰፊው ሚክስር ማርሻል አርት ማለት ነው ኢትዮጵያ ውስጥ ነገርኩ 99.9% የሚያክል ህዝቡ አያውቀውም ስለ ሚክስር ማርሻል አርት። ለዛ ነው ሚክስር ማርሻል አርት የራሱ የሆነ ህግ ደንብ ያለው ትሬኒንጉ የራሱ እና እንደዛ ነው። ብቻ አንብቡ፣ ገብታችሁ አንብቡ፣ እዩ፣ ቪዲዮ እዩ። እንዳበላን ሰው ለኤምኤምኤ ፋይት ግን ማለት ነው ጁጁሱ የለም። ሚክስር ማርሻል አርቲስት የለም ኢትዮጵያ ውስጥ የለም። መሬት ላይ ከባለ ሁለት ቦክስ ስለሰነዘርክ አይደለም። በጣም ትልቅ ፋይት ይሆናል። አሁን አንተ ምን ያህል ዙሮች ይፈጅ ግን ያው ቦታ ምን ይፈልጋል? ስንተኛ ዙር ላይ ጥለዋለህ የሚል ግምት አለ? ዘፈርስት ዓለም ላይ ዘፋስተስት ነው እንትን ኖካውት የሚባለው 5 ሰከንድ ነው በሚክስር ማርሻል አርት ማለት ነው። በሚክስር ማርሻል አርት በጣም ፈጣኑ ኖካውት የሚባለው 5 ሰከንድ ነው። እኔ ግን ያንን ማሻሻል ስለምፈልግ 3 ሰከንድ በቂ ነው። እኔ አንተ ካገኘው በደንብ ማለት እንዝራ ተሱ ላይ ካረፈና ከደረሰ ምንም ጥርጥር የለውም። ከዛም በፊትም ኖካውት እንደሚደረግ እርግጠኛ ነኝ። ግን ያንን ነገር ከራረገና ከያዘ ወደ ግራቡ ከሄደ ግን ውጤቱ እንዳይቀየር እፈራለሁ። ምን ትላለህ? መተቃቀፉና ካደረገ ትንሽ ሊከብድ ይችላል። ምን ታስባለህ? ሲያቅፍ ማለት ነው። እሱም ሲያቅፍ አንተም አይ ላቭ ዩ እሱ ሲያቅፈኝ እኔም አቅፈዋለሁ እኮ። አይ ሃቭ ኖሌጅ ኦፍ ግራውንድ ገባ። የግራፕሊንግ ቴክኒክ አለኝ።
እሱ የሚያውቀው ቴክኒክ እኔ የማውቀዋለሁ ማለት ነው። ስለዚህ ግራውንድ ላይ ይሆናል ያልቃል፣ ጨርሰዋለሁ። ግራውንድ ላይ ሆን ጨርሰዋለሁ። መሪ እንትን ላይም ጨምቄሽ ነበር እኮ ረሳሽው እንደ እኔ ትቼ ነው ጨምቄሽ ነበር እኮ ረሳሽው። ዝም ብዬ ለማሳየት የራሱ ትቼ ነው ሴቱ የእውነት እኔ እንደዚህ እንደምታስበው ቀላል አይደለም። ገባ እና ትንሽ ጸጉሬ ላይ ምናምን አንዳንድ ነገሮች ስላሉ ለዛ ብዬ ፋታ ሰጥቼ ነው እንጂ እኔ ራሴ በጣም አደገኛ መባል አይነት ሰው ነኝ። ልጅ ዳውድ ጀለስሽ እያወራሽ ነው። ምን እያለ ልጅ ዳውድ ይሄን ነገር የመሞከር ሞራሉ አለ አባት ልጅ ዳውድ ቆይ አንተ ቆይ ተረጋጋ። እዚህ ጋር ይኸውልህ ትልቅ እውቀት እንትን እየጠየኩት ነው። እዚህ ጋር አይደለም ይሄን ነገር ኮንትራቱ መቼ ነው ሴዱ የምትፈራረሙት? እሱ እነሱን ሲያሳውቅ ነው። ሊፈርሙ ይችላሉ እኮ እነሱ አታውቅም። ልጁ ይሸናብናል ብለው ሊፈሩም ይችላሉ። ነገች ጁጁሱ አያደርገውም። በእርግጠኛ ሊፈሩ ይችላሉ። እነሱ ይፈርማሉ። ግን አንድ ነገር ብቻ ለማንኛውም ፈጠን አድርጉልን። እኔ አንተም ተሸነፍክ ጁጁሱ ሜም ለመስራት ጣቴን አሹዬ እየጠበቅኩ ነው። ይመቻችሁ አባቢ። ስለአንተና ስለኔም ትንሽ አውራኝ። ምን ታስባለህ አንተ? ዝግጅት አድርገህ ይሄን ፋይትኛ ብንቀላቀል ምን ታስባለህ? ኧረ አባቢ እኔ ከመላጣ ጋር አላወራም። አይ ቁም ነገር የተወሰነ ዝግጅትም አያስፈልገውም ለአንተ። በነገራችን ላይ በደንብ ትለማመዳለህ። እኔ በደንብ ጊዜ እንድታገኝ አደርጋለሁ። እኔ እንዲያውም ሴዶን ኮች እሰጥሃለሁ። የምሬን ነው። ምንም አይነት ጊዜ አያስፈልገውም ወንድሜ። ሴዶን ኮች አድርገህ በደንብ ተለማመድ። ከዛ እናንተ ሪንግ ውስጥ የሆነት ጊዜ የመጣው አንተ እንጂ እኮ አዲስ አበባ መጣህ እኮ ቀጠሬ ነበር። ዳኛውንማ በይቅርታ ጨረስ ነው። አሁን ግን ይቅርታውን አንተ ወደ ሜም ቀየርከው። ገባ ያ ነገር እኔን ጎዳኝ። ይቅርታ በስነ ስርዓት የጠየቀኝ ይቅርታ በኋላ ላይ አንተ ሜም አስመሰልከው። ሰው የዚህ አይነት ነገር ካለ ለምን ጉዳዩን ሪንግ ውስጥ ገብተን አንፈታውም? እኔ እናንተ ሴዶ ምን ትላለህ? ኧረ ዘመን እዚሁ አገላግያችሁ ነው እንጂ ልጅ ዳውድ ይመታል። ውስማን ታዲያ ለምን ቻሌንጅ ለሁለታችሁ ማተባችሁ? ቻሌንጅ ለምን ለሁለታችሁ ይመታል? እኔ የዛ ቀን እኮ እኔ ማለት ነው የእውነት እንትና ውስማን ማለት ነው እንደ ቪዲዮ መስሎ ነው እና በአካል ሲያይ ምናምን ደነገጠ። እንደዛ ኤክስፔክት አላደረግም። በቃ እንትኔን ማለት ነው እና የሆነ ባክግራውንድማ የሆነ ስፖርት አላት ምናምን ብሎ ይዛለት አላየ በይቅርታ ምናምን ተዋለኝ እንጂ በጣም ነበር የተቀጣጠረው መጀመሪያ ላይ